እና ስለዚህ አንተም በብዙ መንገድ ለመረዳት ሞከርኩ ግን ምንም ጠቃሚ ነገር አላገኘሁም ገብቶሃል አቃለው ለኛ አስበነው ግን ደግሞ አንተን ደግሞ ማስከፋት አልፈልግም ሰላም እንደናችሁ ድና የተከበራችሁ የኛ ሁላችንም ቤተሰቦች ደና ሰላም እንደሆናችሁ ባለሙሉ ተስፋ ነኝ ቤተሰብ ዛሬ በአዲስ ቤት መጥቻለሁ ያው የመጣሁበት ምክንያት አንዳንድ ነገሮች ሲፈጠሩ በምን አይነት መንገድ ዲፌንስ ማድረግ እንዳለብን ሳናቀርተን ስር ከሰደዱ በኋላ ሌላ አላማ ይኖራቸዋል ሌላ ፕሮፓጋንዳ ይኖራቸዋልና ቤት ህይወት ምናምን ይረብሻሉና ዛሬ ቤተሰብ ያው ማሬንም ሳልነግር ካሜራማኗን ይዤ መጥቻለሁ በራሷ ቤት ላይ የመጣሁበት ምክንያት ያው ሰሞኑ የተፈጠረው ነገር ታውቃላችሁ በተለይ አንድ ዓለም ከምትባል ሴት ጋር ምስጋና አስቀድሞ ታሪክ እንደነበረው አይነት ሪአክሽን እያደረገ ነው ያለውና በዚህ መንገድ ቤተሰብ ያው ራሴን አንተ እዚህ ውስጥ ምን አስገባህ ምናምን ልትሉኝ ትችላላችሁ ኦሬዲ ወንድሜ ነው ምስጋና አንዳንዶቻችሁ ደግሞ አንዳንድ ነገር ይያላችሁኝ ስለሆነ ነው ምናልባት እዛ መታቁ ሰዎች በውስጥ መስመር አንዳንድ ነገር ይያላችሁኝ ስለነበረ ነው ቤት እየፈረሰ ሌላ ቦታ ተገነባለ መጀመሪያ ራስን የወንድምን ላይፍ እስቲ አስተካክል አይነት ነገር ስትሉኝ ነው ዛሬ ወሬ እውነቱ ስነግራችሁ በጣም ተሰምቶኝ ነው ካሜራማኑን አቆ ስለነበረኝ ማሬን ተሰምቶኝ ቀጥታ ይዤ የመጣሁት ማለት አይ ከዚህ በፊት አንዳንድ ነገሮች ሲፈጠሩ የሆነ ኬዞች ሲፈጠሩ ምናምን ማሬን በተመታ እኔን ተነግረኝ ነበር ከዛ ምስጋና ለምን እንዲሆነ ምናምን አልነበር ብዙ ጊዜ ደግሞ በቪዲዮ ሳይሆን ቀጥታ በውስጥ ነው ጉዳያችን ምናረጋው ማለት ነው እንዲ ሳይሆን በውስጥ ነው ጉዳያችን ምናረጋው በዚህ መንገድ ደግሞ አሁን እየተፈጠሩ ያሉ ነገሮች ትንሽ እየደበሩኝ ስለሆነ ኦሬዲ ከናንተ ጋር ጀምረውታል ጉዳዩ እኔም በዚህ መሃል ገብቼ እንደው ዝም እንዳላልኩ እናንተን ለመንገርና እንዲሁ ደግሞ ማስተካከል ያለብኝ ነገር ካለ እስከ ጥግ መሄድ እንደምችል ምክንያቱም ሁሉም ቦታ ታቁኛላችሁ እኔ እንዲ ምናም ሲፈጠር ተው ስርዓት ያዙ ምናም በየሰደቤ ምናም ነው ምናልባት የምታቁኝ ታቁኛላችሁና በዚህ መንገድ ደግሞ እንዲሆኑ ችግር ለመፍታት መሞከር ማሪም የበቀል ታሪክ ጀመረች ምስጋናም ያው በራሱ ወይ ሆነ እና እኔ መሰለኝ እንደውም ቤተሰብ መጀመሪያ ላይ የመሰለኝ ከማንች ከዓለም ጋር ዓለም በሚገባ ማቃት የራሷ ታሪክ ያላት ምን አይነት ሰው እንደሆነች ምናልባት ከኔ ደግሞ በተሻለ መታቁም ሰዎች አሉ ዙሪያ ያላችሁ ሰዎች ማለትና ምን አይነት ታሪክ ምን አይነት ቤት እንዳላት እናቃለን አንዳንዴ የራሳችን ህይወት መጠበቅ ያቀተንና የሰው ህይወት ላይ የሆነ አስቀድሞ በነበረ ታሪክ ማሰር ምናምን እንጀምራለን ማለት ነው ስለዚህ የራሷ ሰው ያላት የራሷ የሆነ ነገር ያላት የራሷ በቃ ብዙ ነገር የነበራት ሴት ናት ዓለም ማለት አሁን በዚህ መንገድ ለምን እንደመጣች ወይም ደግሞ እኔ እንደ ፕራንክ የጀመሩት ነበር የመሰለኝ ነገሩ ወዲህ ነው እና ፕራንክ ሳይሆን ሁሉም ሰው ኬዙን ሲሪየስ አድርጎታልና አንዷ ስላለቻት አንዷ ለመበቀል አንዷ ስላለቻት እንዲ የትዳር ላይ ደግሞ የሆነ እንትን ላይ ወደፊት ለምትኖሩት ሰው በትዳሬ ጥሩ የሆነ ነገር ይገጥመኛል ብላችሁ መታሰቡ ከሆነ ደግሞ ቤተሰብ በዚሁ አጋጣሚ መናገር እንፈልጋው ዛሬ አብራችሁ እየኖራችሁት ያለው ጓደኝነት ማክበር አለባችሁ ማሬ ሲጀምር ለበቀልም መምጣት አልነበረባትም ሪያሊቲው ነገር አንድ ወንድም በርግጥ ብዙም አላቀውም ልጁ ብዙም ማቀው አይነት ሰው አይደለም አጋጣሚ አንድ ከተማ ስትሆኑ ተተዋወቃላችሁ ቤቱ መንገድ መምጣት እንዳለበት ሰንበዲ በምን መንገድ እንደሚመጣ ታውቃላችሁ እንጂ ከዛ ውጪ የዛለት ማሬ ይዛ የመጣችው ልጅ ብዙም እንግባባ አይነት አይደለም ሪያሊቲውን ስነግራችሁ ምስጋናን ያን አይነት ሪአክሽን ወስዶ አስበርክኮ እንደዛ ሲለው እኔ ኖሬ ቢሆን ኖሮ ማይውን ታሪክ ይፈጠር ነበር እኔን በመታቁኝ መንገድ ታቁኛላችሁና ማሬም እንደዛ ማድረጋው እኔ ምስጋናን ለመደገፍ ምናምን አይደለም አመጣጤ አሁንም ቢሆን የተሰማኝ ነገር ስላለ ነው ለማሬ እኔን መታል ነገረችኝ ገብቷችኋል ቤተሰብ ከዚህ በፊት ከካሜራ ከቪዲዮ ውጪ ብዙ ችግሮች አልፈታንም ወይ ለምን በዚህ መንገድ መጣች ይሄ ነው ስሜታ ያደረገኝ እንጂ እኔ ማሬ ምስጋናን ለተበቀለው ፈልጋ ወይ ደግሞ እንዲማር ፈልጋ ምናምን እንቱ የለኝም ግን በዛ መንገድ ባየሁት ቪዲዮ እኔ አልነበርኩም በቀኑም ባየሁት ቪዲዮ ግን በጣም ስሜታው ያደረገኝ ነገር አንድ ሌላ ሰው መሃል ላይ ገብቷል
ሌላ ሰው እሱም ጉልበተኛ ነኝ የሚል ማለት ነው። ጉልበተኛ እኔ ኢማጂን ቤተሰብ አንድ ነገር ልበላችሁና ልጁን ማሪን ሳይው ማሪን አልነበረም ማግኘት የፈለኩት ማለት ልጁን አስሬው አንተ እዚህ ውስጥ ምን አገባ ብዬ ማሪ እንድታየው ነበር ማድረግ የፈለኩት። በቃ በእርግጥ እሷ ጓደኝነታቸውን ፍቅሯን ለመጠበቅ ከሆነ እያደረገችው ያለው በፍቅር ላይፍ ደግሞ በቀል አይሰራም። ምስጋና 100% ጥፋተኛ ነው። ሪያሊቲውን ስነግራችሁ በታሪክ ምስጋናን አልደግፈውም። ግን የሆነ ስጋ የሚባል ነገር አለ። የሆነ በሆነ መንገድ ብቻ ለስጋችሁ ታደላላችሁ። የሆነ ነገር ደረሰበት ሲባል ታደላላችሁ። እኔ አበሳጨኝ ነገር ምስጋና የመጣበት መንገድ ሪያሊቲውን ስነግራችሁ በጣም አበሳጭቶኛል። ምስጋና የመጣበት መንገድ በጣም አበሳጭቶኛል። ያበሳጨኝም ምክንያት እንዴ ነው? በጓደኝነት በጮኝነት ላይፍ የሆነ ሰው አጠገቡ አለ እና ሌላ ታሪክ ለመጀመር መግባትም አልነበረበትም። እሷ በዚህ መንገድ ስትመጣ ለበቀል ቢሆን አልገባውም። ምስጋና ሞኝ ሰው ነው። የሆነ ቶሎ ነገሮች የሚረዳበት መንገድ ምናምን ላሁን ነው። አሁን የሆነ ነገር ይሰማችኋል። ፍቅር የሆነ ጥሩ ነገር ካሳያችሁት ያምናል ማለት ነው። እና ያ ታሪክ መሰለኝ አሁንም ተጽዕኖ የፈጠረበት እና ቤተሰብ ብዙ አወራውባችሁ እና ስሜታዊ ነው። በጣም ይቅርታ። በዚህ መንገድ ማውራት አልጠበቅኩም ነበር። ምክንያቱም ለእናንተ ትልቅ በተለይ ሶሻል ሚዲያ ላይ እንዲህ ቤተሰብ ለሆናችሁ ሰዎች ትልቅ ሪስፔክት እና አክብሮት ስላለን ማለት ነው። ዛሬ ልሰራ የነበረውን ነገር አዘግይቼ ነው ኦሬዲ የማሪን ካሜራ ማንሳገኘው ናና እንዴ ብዬ ያወራትና እሷም አታውቅም እዚህ ቪዲዮ እንዲያስኩ ምናምን አታውቅም። አሁን ጠርቻታለሁ። እርግጠኛ ነኝ እየደረሰች አካባቢ ነው። እስከዛ እናንተን ላውራችሁ ብዬ ነውና እርግጠኛ ነኝ ትደርሳለች። በዚህም ሆነ በዛ ላይፋቸው እኔ ሁለቱንም ነበር ማግኘት የፈለኩት። ቅድሚያ ማለት ምስጌንም ማሪንም አግኝቼ ነበር። ምን አስባችሁ ነው? አንተስ ምን አስበህ ነው በዚህ መንገድ ማለት የፈለኩት? እኔስ ግን ቀድሜ የመስማት አቅም ስላላት ምስኪን ሴት ናትና ማሪን ማውራት ፈለኩኝና ከዛ ኔክስት ወደ ምስጋና የምንሄድ ይሆናል ማለት። በዚህም ሆነ በዛም ግን በጓደኝነታቸው መሀል ጣልቃ ገብታችሁ ሌላ ነገር ፈተፍታለሁ ያላችሁ ልጆች ስርዓት ያዙ ማለት ዓለምም ተብየዋ እኔ አቅሻለሁ። በጣም ነው የምንታወቅ። በጣም የቅርብ ሰው ናት። በዛ መንገድ ግን እንዲህ አልጠበቅኩም ነበር። ስርዓት እንድትይጂ ከእንግዲህ ምንም ማስተባብለው ነገር የለም። የራስሽ ሰው እንደነበረሽ አውቃለሁ እና በራስሽ ሰው ላይ ሁኚ። ጣልቃ ገብተሽ ነገሮችን ለማንዛዛት አትሞክሪና ማሪም እየመጣች ነው እንግዲህ። እስቲ ያው ካሜራማን እንዳያስኩ ስታውቅ እና እስቲ ለሷ አንዳንድ ነገር አውራታለሁ። ምናልባት አብረን የምናየው ይሆናል መተለና ሰላም እንዴት ነህ ማሪ? ወይ እንዴት ነሽ? ሰላም ነው? ደህና ነሽ? አለን ሁሉ ሰላም እግዚአብሔር ይመስገን። ካሜራማንሽን ይዤ ምናምን የተገናኝታችሁ ነው? መንገድ ላይ ነው ያገኘሁት። አይኔስ ያው በራስሽ ቤት ላይ የራስሽ ካሜራማን ይዤ ነው የመጣሁት። ሰሞኑ እየተፈጠረ ያለ ነገር ማሪ ብዙ እያስደሰተኝ ስላልሆነ ነው ማለት አንዳንዴ ነገሮችን እንደ ልጆች ማድረግ ሳይሆን እንዳዋቂ ሆኖ መፍታት ያስፈልጋል ብዬ ስለማስብ አሁን ከቤተሰብ ጋር አስቀድሜ ምናልባት ቪዲዮ መታዩ ይሆናል ብዙ ነገር አውርቻለሁ እና እርግጠኛ ነኝ እነሱ የሚሉት ነገር አለ። አንቺንም እየታዘብኩ ያለውበት ምክንያት ብቻ ነግሬሽ ኖርማሊ ምስጋና ማግኘት ስለፈለኩ ነው። ማለት አንተ ጥፋተኛ ወንድም መሰለኝ። እሱ ይገባኛል። አሁን አይ ይገባል መሰለኝ። አይ ማሪ አሁን ምን መሰለሽ እንደሱ ምናምን ቃለ መልስ እንድናረግም ብቻ ነው። አይ እኔ ማለት በሱን አንግል ማውራት አልፈለኩም። እኔ ስደውልኝ ለሌላ ነገር የፈለከኝ መስሎኝ ነው እንጂ እኔ ስለሱ ማውራትም ሆነ መስማትም በቃ አልፈልግም። እሱ ካደረገኝ አንፃር ማለት ነው። እሱ እኮ ምን ደርስበት ጉዳይ ነው ማሪ። አሁን እንደሱ እኔ ቀጥታ ይቅርታ በዚህ መንገድም ስለመጣው ማለት ነው። እኔና አንቺ በቪዲዮ እንዲህ በዚህ አይነት መንገድ ተገናኝተን አናውቅም። ጉዳያችን ውስጥ ነው የምንፈታው እንዲህ የሚያመጣ ግን አሁን እናንተ ይህን ጉዳይ ሲጀመር አንደኛ ወደ ሚዲያ ይዛችሁ መምጣት ካልነበረባችሁ ይዛችሁ ማምጣት አልነበረባችሁ።
አሁን ደግሞ ሚዲያው ካወቀ እናንተ ቤተሰብ ካወቀው ደግሞ በእናንተ ቤተሰብ ፊት ችግሩ መፍታት አለባችሁ። ገብቶሻል? አሁንስ እኮ የሚፈታ ነገር አይደለም። ለምንድን ነው የማይፈታው? ማለት ያ ሁሉ ነገር አድርጎ ቀላል ነው እንዴ መፍታት? ምንድን ያደረ አሁን እኮ እኔ እሱን ሳልረዳሽ ቅርቻ አይደለም እኮ አሁን አንቺ እኔን ተጠያቂ ለማድረግ አትሞክሪ። እኔ አንተን ተጠያቂ እያደረኩኝ አለ። አንተ ራስህን እኮ ተጠያቂ እንዳደረገ እየገፋፋኝ ነው። አሁንም አንተ ከወንድምህ ጎን ነው እየቆምክ። እኔ መቼም ከወንድሜ ከስራው ጎን አልሆንም። ከነሱ ጎን እንዴት ነው ሆነው ማሪ? እንዴት ነው እንደዛ በዛኔ አይነት ፐርሰን መጥቶ ለደግፈው? መቼም አሰቡም እኮ መኖር መቻል የለበትም። አንቺ ግን አንተ ማለት ነው ምናልባት ወንድምህ ነው ምናልባት የተሻለችም ሴት ይዞ መጥቶ ሊሆን ይችላል ምናምን ነገር ግን እዚህ ጋር እንደሱ የሚባል ነገር የለም። ማሪ ምን አይነት ነው የእናንተ ጓደኝነት? እኮ በሚገባ ቋለው ስንት ዋጋ ከፍላችሁበት አይደል? አላወቀም እሱ አላወቀም። እሱን ታዩ። እሱ ለምንኛ በሚሄድ መንገድ አንሄድም? አሁን ይኸውልሽ ማሪ አንቺም ኑሮ ማለት ነው እሱ ራሱ ነው እንጂ የሚኖረው አንተ አይደለህም ማለት ነው። እናንተ መካከል ይኸውልሽ ማሪ እናንተ መካከል ከዚህ በፊት ብዙ ነገር ተፈጥሮ እነተንሱ መሀል ገቡ። የሆነ ማይሆን ነገር ታሪክ ፈጥራችሁ እነተንሱ ከዛን ጊዜውን በዛ መንገድ አሳለፋችሁታ። አሁን ደግሞ ልክ ያ ነገር አበቃ ሲባል ቤተሰብ ምቾት ለማይሰማው መንገድ መጣጣችኋል። አሁን ማመን ያለብሽ ነገር ምስጋናም ሆነ አንቺ ቤተሰብ ምቾት የማይሰጠው መንገድ መጣጣችኋል። ስለዚህ ቼንጅ እናድርገው፣ እንቀይረው። እንዴት ነው የሚቀየረው ይሄ ነገር? ለምን አናወራበትም ማለት ለምን በቃ አወራን እኮ ጭራሽ። እሱ እኮ ማለት ነው አንተ ማታውቀው ነገር አለ መሰለኝ በመሃል ማለት ነው አቢ ጭራሽ እኮ እኔን ለመግደሉላ እኮ ሙከራ ያደረገች ሴት እሱ ፊት ባይሰጣት ይሄን አክል እርምጃ አትራመድም እኮ። የሷን ለኔ ተውልኝ። እሷ ሲጀምር ማረገውን እኔን የማውቀው ገብቶሻል። እሷ የራሷ ላይፍ መሰብሰብ የራሷ ላይፍ መኖር ትታ አቅም ሊኖራት ይችላል። ግን ይሄን አክል አንድ ከተማ ላይ እየኖርን ሁሉ ነገር በአንድ መንገድ በአንድ ሀገሩ ላይ እየተጠራን ያን ሁሉ እርምጃ መውሰድ አልነበረባትም። ምናልባት አቅም ሊኖራት ይችላል እኮ ግን እኔ ስለሷም ስለሱ መስማት አልፈልግም። እኔ የሆነ በሌላ መንገድ ልታናግረኝ መስሎኝ ነው እንጂ ወደ ቤተሰብም የሱ ነገር ይዤ መምጣት አልፈልግም። ምክንያቱም በእኔ መጣ እንዲከፉም ሆነ እንዲያዝኑ ስለማልፈልግ ማለት ለዛም ነው ከቪዲዮ የጠፋሁት። በመጀመሪያ ደረጃ እኔ ሰሞኑ ቪዲዮውን ላይ መቅረጽ ያቆማችሁት በዚህ መንገድ እንደሆነ ተረድቻለሁ። ገብቶሻል። ቤተሰብ ይሰለቸናል እንዲህ አይነት እኔ ምስጋናም በስልክ ቀድሜ አውርቻለሁ። ግን እየሰጠኝ ያለው መልስ ምቾት ስላልተሰማኝ በግል አገኘዋለሁ። ማሬ ስለዚህ ሐሳብ ምን ትላለች የሚለው ነገር ለማውራት ነው የመጣው። እኔና አንቺ ልንጨቃጨቅበት ይሄ ጉዳይ እኔ ደግሞ ማንም ሰው ሶሻል ሚዲያ ላይ የሚያቀኝ በማስታረቅ ጥሩ ረጋ ብሎ በማውራት እንጂ እንዲህ በዚህ ላይ ጨቅጭቅ አይደለም። እኔ እኮ አንተን መጨቅጨቅን ፈልጌ አይደለም እኮ አንተ እኔን ስላልተረዳኸኝ። ስለዚህ አሁን ማሪ አንቺ ስለተረዳውሽ ነው ወደ አንቺ መጣ። አይደለም አልተረዳኸኝም። ምናልባት እኔ ባዕድ ሰው ነኝ። ወንድምህን ነው የምትመርጠው። እንደሱ አትበይ ማሪ። እንደሱ ሆነም አልሆነም እንደሱ ልትይም አልፈልግም። እንደዛ አይደለም። አሁን ምስጋና ጥፋተኛ ነው። ጥፋቱን ግን በዛ መንገድ የበቀል ይኸውልሽ፣ አሁን አንቺ ያንን ነገር አደረግሽ። ከዛ መታሷ ደግሞ አንቺ እንደበደበች ከዛ ነገ ደግሞ ምስጋና ሌላ ሰው ይዞ ይመጣና እንዲህ እየተባለ ሌላ ነገር ያመጣል። ይጉዳይ የፈለገው መንገድ መራመድ ይችላል። አሁን እኮ ልክ ፐርሰን ምናልባት ሴት ሆኜ እንዲህ ስታየኝ ወይም ለምን ቤተሰቡን አናየምኛ እኛ አንቺ እኮ ይኸውልሽ ማለት አንቺ እስካሁንም እኮ የታገስኩት ማለት ነው ቤተሰቡን ስለማከብር ቤተሰቡን ስለማቅ ያንን ነገር ይዞኝ እንጂ ቀላል እኮ ነው አንድ ሰው ገዝቶ መጥቶ እሱን ማስደብደብ። እሷም ሆነ ያ ሁሉ ነገር መሬት ላይ ስታሸኝ ያንን ነገር ማረጋግቶኝ አይደለም። በሰዓት ደብዳቤ ነፍ ነው ያለው። ግን ያው አንዳንዴ ቤተሰብ ለቤተሰብ ይጋጫል። እኛ ባመጣ ነው ትልልቅ ሰዎች ይነካካሉ በሚል ነው ዝም ያልኩትም ነገሮች እንዳላወቀም ሆኜ አንገቴን ደፍቼ እየኖርኩ ያለሁት ማለት ነው። ምናልባት ቤተሰቡን ሳላከብር ቀርቼ ምናምን መስሎ ከሆነ በጣም ተሳስታል። እኔ በጣም ነው ለቤተሰብ እኛ ባመጣ ነው ነገር ቤተሰቦቻችን መነካካት የለባቸውም። ስለዚህ አሁን እሱ እኮ ነው አሁን ስጋት የሆነብኝ ማርያም። አሁን ስጋት የሆነብኝ እኛ የሌላው ቤት ለማደስ የሌላው ትዳር ለመጠበቅ በጣም እየደከምን ባለንበት በዚህ ጊዜ እንደገና ቤታችን ላይ ደግሞ የናይ ነገር ሲፈጠር ገና ነገ እኮ ይጠብቃቸዋል፣ ትዳር ይጠብቃቸዋል፣ ብዙ ነገር እኮ ይጠብቃቸዋል። ከዚህ በኋላ ትዳር ከሱ ጋር እንዴ ማይታሰብ ነገር እኮ እንደዛ ማለት የለብሽም ማሬ። እንዴ ስንት ዋጋ የተከፈለበት ጓደኝነት ነው። አሁን እኮ በዚህ አይነት መንገድ ስንት ዋጋ ከፍለዋል። ምስጋናም ቢሆን እኮ አሁን በሶላቶነቱ የሆነ በታቂዋለሽ ባህሪው ምስኪን የሆነ ነገር ሲሆን ቶሎ የመስማት ባህሪ ምናምን አለው። እነዚህ ነገሮች ችግር ፈጠሩበት እንጂ እኮ አሁን ለወደፊት ምስኪንነቱ እኮ
ዛሬ ላይ እሺ ይሄ ነገር ታለፈ ነገ እንደማረገ ይሄ ነገር ምን ማረጋግጫ አለኝ? እሱ ለምን ለኔ አትይልኝም? አሁን ይኸውልሽ አሁን አንተ እኮ አይደለም የምትኖረው የሱን ህይወት ምስጋና ራሱ ስለማልኖረው እኮ ነው። አሁን እንዲያደረገበት ምክንያት ይኸውልሽ አንዳንዴ ማሰብ ያለብሽ ነገር ሴራም ሊሆን ይችላል። ገብቶሻል? አንዳንድ ሰዎች በቃ ከመሬት ተነስተው እኛ ላይ ይቀናሉ። ገብቶሻል? እኛ ላይ ይቀኑና የኛን ትዳር ሰላም ለመንሳት የኛን ጓደኝነት እጮኝነት ሰላም ለመንሳት በተለያየ መንገድ ይመጡብናል። እሱን ደግሞ ለዛ ክፍተት ከፈጠርን ማሪ አሁንም ቢሆን ነገ አይደለም በጓደኝነታችሁ በትዳራችሁ ላይ ፍራሱ መሰናከል የሚሆን የኔን ነገር መፈጠሩ አይቀርም። አሁን ማናት እሷ ብለሽ ነው መጠየቅ ያለብኝ። ድሮ ጓደኛዬ መጀመሪያ ሲጀምር አክስቴ ምናምን ብሎ አይደል የጀመረው። ያጎቴ ልጅ ላስተዋውቅሽ እህቴን ላስተዋውቅሽ። እኔ እኮ ችግር የለውም በፈለገው እንኳን እሷን ቀርቶ 10 ሴት እንዲህ በሰልፍ ማግኘት ይችላል። እኔ አይመለከተኝም። እኔ ነኝ። ገብቶሃል? እኔ ምናልባት ያው ማሪ አሁን እኔ የምፈልገው ይኸውልሽ ላለመረዳት አይደለም። እኔ አሁን አንቺን የፈለኩት ወደ ቤትሽ መጥቼ ከቤተሰብሽ ጋር ማውራት የፈለኩት ነገር ቁጭ ብለን ይኸውልሽ እኔ ያን አይነት መዝረክረክ አይመቸኝም። ምስጋና የመጣበት መንገድ የተዝረከረከ መንገድ ነው። ያን አይነት መዝረክረክ አይመቸኝም። እሱም ያውቀዋል በዚህ ላይ ነገር እንደማለ አይደለም ቤቴ ላይ መጥቶ ይሄ ጉዳይ ውጪ ላይ ራሱ በምን አይነት መንገድ እንደምመልሰው ሁሉም ሰው ያውቃል። ስለዚህ እኔ አሁን ልናረግ የምፈልገው ሰላም በሆነ መንገድ መጨረስ ካለ ከሱ ጋር ሰላምም ሆንኩ አልሆንኩም ጉዳዩን መጨረስ አልፈልግም። እንዲሁ ባለበት እየቀጠለ ይሄዳል። አይ ደግሞ ካለ ሲጀመር እዚህ ከተማ እንዳላያችሁ ብየዋለሁ። ገብቷል? አሁን ይኑር ይውጡ አላውቅም። እሷንም ሆነ እሱንም ሆነ ማየት አልፈልግም። ገብቷል? እነሱ የሚተነፍሱትን እስትንፋስ አየር እኔ አብሬ መተንፈስ አልፈልግም። እኔም እሱ ጋር ላይ ነበርኩ። እሱ ጋር ከመሄዴ በፊት ስላጣዋቸው ነው። ኦሬዲ በስልክ ረጅም ሰዓት አውርታ እሷም ብትሆን ማንኛቸውም እኔ በምን አይነት መንገድ እንደማስወጣ በምን አይነት መንገድ እንደማስተካከል እኔ ማቀው። አሁን ግን በተቻለ መጠን ልትሰሚኝ ሞክሪ። ምንድነው መስማት ያለብኝ? እና ስለዚህ አንተም በብዙ መንገድ ለመረዳት ሞከርኩ፣ ግን ምንም ጠቃሚ ነገር አላገኘሁም። ገብቶሃል? አውቃለሁ ለኛ አስበነው፣ ግን ደግሞ አንተን ደግሞ ማስከፋት አልፈልግም። ሰላሙ ማሪ እንግዲህ ቤተሰብ ማለት እውነቷን ነው። ምንም ብትል እሷ እውነቷን ለማለት የፈለኩት በቃ አሁን ተበዳይ እሷ ናት። ምክንያቱም ጓደኝነትን አክብራ ጮኝነትን አክብራ እስካሁን አለች። በዚህ መንገድ ደግሞ መልስ መስጠት አልነበረ። በርግጥ አሁን እንዲህ መሄድ አልነበረባትም። ግን እስቲ የምናየው ይሆናል። በያላችሁበት ሰላም ደህና ጤና ሁንልኝ። ካሜራማኑን ይሄንን ቪዲዮ ተሰራውና እሷ ላይ ተጨንላታል። እርግጠኛ ነኝ እንትን የምትለውም አይመስለኝም። ትንሽ ደብሯታልና እሷ ላይ ተጨንልኝ አለ። በያላችሁበት ሰላም